ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተማክሰኞ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ትራምፕ ዛሬ ማክሰኞ ማለዳ በኢራንና በእስራኤል መካከል ለ12 ቀናት የዘለቀውን የተኩስ አቁም ስምምነት ይፋ ካደረጉ በኋላ በርካታ አነጋጋሪና አወዛጋቢ እውነቶች ተከስተዋል። ትራምፕ እስራኤል ኢራን ላይ ጥቃት እንዳትሰነዝርና ቦምብ ጣይ ጀቶቿ ኢራንን የአየር ቀጠና ለቀው እንዲወጡ ጥብቅ ማስጠንቀቂያ ቢሰጡም አመሻሹ ላይ በስተሰሜን ቴሄራን አቅጣጫ ፍንዳታ መሰማቱን ጄሩሳሌም ፖስት አስነብቧል። የተኩስ አቁሙ ስምምነትን በመጣስም እስራኤልና ኢራን እርስ በእርስ ተወቃቅሰዋል። ሙሉ መረጃውን የምናደርሳችሁ ይሆናል። የቻይና ዳር ተመልካችነት እያነጋገረ ነው። ቻይና በእስራኤል-ኢራን ጦርነት የዳር ተመልካች ሆና ታይታለች። በጉዳዩ አሜሪካ በአንድ በኩል ለእስራኤል አጋዥ ሆና ኢራንን እስከ መደብደብ ስትደርስ፣ በሌላ በኩል ሁለቱ ኃይሎች የተኩስ አቁም እንዲያደርጉ አደራዳሪ ሆና ታይታለች። ቤጂንግ ግን ሂደቱን እንዳር ሆና በዝምታ መመልከት ግድ ሆኖባታል። ይሄ ጦርነት በመካከለኛው ምስራቅ የቻይናን ተጽዕኖ አልባ አለመሆን አጉልቶ ያሳየ ነው ተብሏል። በጥንቅራችን የምንመለከተው ይሆናል። ኳታር ለተባበሩት መንግስታት ኢራንን በተመለከተ ክስ አቀረበች። ኳታር ለተባበሩት መንግስታት በጻፈችው ደብዳቤ ኢራን ሰኞ ዕለት የፈጸመችውን ጥቃት ኮንና ክስ አሰምታለች። ኳታር ጥቃቱን በተመለከተ የክስ ደብዳቤ ያስገባችው ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ነው። መረጃው ዝርዝር አለው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል የአማራ ሚዲያ ኮርፖሬሽን ያጋራውን ዘገባ አስተባብለዋል። ጌታቸውን የወልቃይት ላይ ማንነት ጥያቄ አለ አላልኩም ብለዋል። መረጃውን ይዘነዋል። ከዓመታት በኋላ የተከፈተውን የኢትዮ ኤርትራ ዛላንበሳ ድንበር በተመለከተ ቢቢሲ በዛሬው ዕለት ተጨማሪ መረጃዎችን አጋርቷል። የቀድሞ የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ምክትል ኃላፊ የነበሩት አምባሳደር ቲቦር ናጊ ይህንኑ ዘገባ አያይዘው ባጋሩት መልእክት ደስተኛ መሆናቸውን ገልጸዋል። ጥንቅራችን ይዞታል። በደብረ ብርሃን ከተማ አንዲት እናት በአንድ ጊዜ 4 ልጆችን ስለመገላገላቸው አጠር ያለ መረጃ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የትራምፕ ቁጣ፣ ተኩስ አቁሙ ተጣሰ። ትራምፕ ዛሬ ማክሰኞ ማለዳ በኢራንና በእስራኤል መካከል ለ12 ቀናት የዘለቀውን የተኩስ አቁም ስምምነት ይፋ ካደረጉ በኋላ በርካታ አነጋጋሪና አወዛጋቢ እውነቶች ተከስተዋል። ትራምፕ እስራኤል ኢራን ላይ ጥቃት እንዳትሰነዝርና ቦምብ ጣይ ጀቶቿ ኢራንን የአየር ቀጠና ለቀው እንዲወጡ ጥብቅ ማስጠንቀቂያ ቢሰጡም አመሻሹ ላይ በስተሰሜን ቴሄራን አቅጣጫ ፍንዳታ መሰማቱን ጄሩሳሌም ፖስት አስነብቧል። በኢራንና በእስራኤል መካከል የተኩስ አቁም መደረጉ ቢነገርም በሰሜናዊ ኢራን ማዛንዳራን ግዛት ውስጥ ፍንዳታዎች መሰማታቸውን ነው ዘገባው ወታደራዊ ምንጮቹን ዋቢ በማድረግ ያስነበበው። በተመሳሳይ ለኢራን እስላማዊ አብዮት ዘብ ጓድ ቅርብ የሆነው ፋርስ የተባለው የዜና ወኪል እንዳለው ከዋና ከተማዋ ቴሄራን በስተሰሜን ማዛንዳራን ግዛት ውስጥ በምትገኘው ባቦልሳር ከተማ ውስጥ ፍንዳታዎች ተሰምተዋል። ከፊል መንግስታዊ የሆኑት መህርና ኢስና የተባሉት የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ መሰማቱን በመጥቀስ የተኩስ አቁሙ ተጥሷል ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ አስቀድመው ባሰፈሩት ጽሑፍ እስራኤል በኢራን ላይ ጥቃት መፈጸም የለባትም በማለት ማስጠንቀቂያ አስተላልፈው ነበር። ፕሬዝዳንቱ ትሩዝ በተባለው የራሳቸው ማህበራዊ ሚዲያ መድረክ ላይ እስራኤል እነዚያን ቦምቦች አትጣይ፣ በጥቃቱ የምትቀጥይ ከሆነ ከፍተኛ ጥሰት ነው፣ ጦር አውሮፕላን አብራሪዎችሽን አሁኑኑ ወደ ቤታቸው መልሺ ብለዋል። ይህ የፕሬዝዳንቱ ማስጠንቀቂያ የመጣው ከዛሬ ጠዋት ጀምሮ ተግባራዊ የሚሆን የተኩስ አቁም በኢራንና በእስራኤል መካከል መደረጉን ካስታወቁ በኋላ ነው። እስራኤል በትራምፕ ሐሳብ መስማማቷን ስታሳውቅ፣ ኢራን ደግሞ ጥቃቱን የምታቆመው እስራኤል ካቆመች ብቻ ነው ብላለች። ሆኖም ከሰዓታት በኋላ ኢራንና እስራኤል አንዳቸው ሌላኛውን ስምምነቱን በመጣስ ወንጅለዋል። ዛሬ ረፋድ ላይ እስራኤል ጦር ሰራዊት ከኢራን የተወነጨፈ ሚሳኤል አክሽፌያለሁ ቢልም ኢራን ግን ምንም አይነት ጥቃት አለመሰንዘሯን አስታውቃለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት የዛሬውን የእስራኤል ጥቃት ያረጋገጠ ሲሆን ኢራን የተኩስ አቁም ስምምነትን ለጣሰችው ምላሽ ነው ብለዋል። ዶናልድ ትራምፕ ቆየት ብለው ለጋዜጠኞች እንደተናገሩት ሁለቱም ሀገራት የተኩስ አቁሙን ጥሰዋል በሚል ከሰዋቸዋል። ሆን ብለው ማድረጋቸውን እርግጠኛ አይደለሁም ያሉት ፕሬዝዳንቱ ዛሬ ጠዋት የእስራኤልን ሁኔታ አልወደድኩትም፣ ይህንንም ማስቆም እችል እንደሆነ ያለው ይህ በእንዲህ እንዳለ ኢራን የኒኩሌር ተቋሞቿን መቼም መልሳ አትገነባም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ አስታውቀዋል። ኢራን አሜሪካ ጥቃት ከሰነዘረች በኋላ የኒኩሌር ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን ገልጻለች።
የኢራን የአቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ በመንግስት ቴሌቪዥን ባስተላለፉት መልእክት እንደተናገሩት ሀገራቸው ጥቃት የደረሰባቸውን ተቋማት ወደ ሥራ ለማስገባት ቀድማ እቅድ እንዳዘጋጀች ቢጠቁሙም ትራምፕ በዛሬው ዕለት በማኅበራዊ ገጽ ላይ ኢራን የኒኩሌር ተቋሞቿን መቼም መልሳ አትገነባም ብለዋል ሲል አናዶሉ ዘግቧል። አሜሪካ ከቀናት በፊት በኢራን 3 ዋና ዋና የኒኩሌር መስሪያ ቤቶችን ኢላማ ያደረገ ጥቃት ማድረሷን መግለጿ ይታወቃል። ዛሬ እስራኤል ኢራን ላይ ከሰነዘረችው ጥቃት በተጨማሪ በጋዛ ድብደባ የፈጸመች ሲሆን በዚህም በርካቶች ተገድለዋል። እስራኤል ቅርብ ሰዓት በጋዛ በፈጸመችው የቦምብ ድብደባ 80 ዜጎች ሲጎዱ 25 ሰዎች እንደሞቱ ተነግሯል። ጥቃቱ የተፈጸመው እርዳታ ለመቀበል በተሰበሰቡ ዜጎች ላይ ነው ተብሏል። የተባበሩት መንግስታት ድርጅት እስራኤል በጋዛ የምግብ እጥረትን በመፍጠር እንደ አንድ የጦርነት ስልት እየተጠቀመች ነው ሲል መኮነኑን ዓለም አቀፍ ሚዲያዎች ዘግበዋል። በቀጣይ ርዕሳችን የጌታቸው የወልቃይት ውዝግብ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል የአማራ ሚዲያ ኮርፖሬሽን ያጋራውን ዘገባ አስተባብለዋል። ጌታቸውን የወልቃይት ላይ ማንነት ጥያቄ አለ አላልኩም ብለዋል። እኔ በወልቃይትም ይሁን ጠገዴ ማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው ረዳ መናገራቸውን አዲስ ስታንዳርድ ዘግቧል። ትላንት ሰኔ 16 2017 ዓ.ም በሁመራ የተካሄደውን ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን አሚኮ ባወጣው ሪፖርት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣውን ሪፖርት አስተባብለዋል። ዛሬ ሰኔ 17 2017 ዓ.ም ቀትር ላይ በጉዳዩ ዙሪያ ለዘገባው ማብራሪያ የሰጡት አቶ ጌታቸው ከአውድ ውጭ የተወሰደ ነው ብለዋል። በመድረኩ ላይ ገለጽኩት፣ እኔ በወልቃይትም ይሁን ጠገዴ ማንነት ጥያቄ አለ ብዬ አላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ። ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን ጥያቄው በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት የሚል ነው ሲሉ ተናግረዋል። በመድረኩ ላይ የነበሩት አብዛኞቹ የአስመላሽ ኮሚቴ መሆናቸውን በመግለጽ ወደ ደጋውም ወጥተን ከህዝቡም ጋር ተነጋግረን የህዝቡ ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ስል ነግሬያቸዋለሁ ብለዋል። አቶ ጌታቸው ረዳ ዋናው ነገር ግን ሁሉም ጉዳዮች በሰላምና በህጋዊ መንገድ መፈታት እንዳለባቸው ማመናችን ላይ መሆኑን ትኩረት ያደረገ ገለጻ ነው የሰጠው ሲሉ አስታውቀዋል። በቀጣይ መረጃ የአሜሪካው አምባሳደር ስለተከፈተው የኢትዮ ኤርትራ ድንበር። ከዓመታት በኋላ የተከፈተውን የኢትዮ ኤርትራ ዛላንበሳ ድንበር በተመለከተ ቢቢሲ በዛሬው ዕለት ተጨማሪ መረጃዎችን አጋርቷል። በ2013 ዓ.ም በፌዴራል መንግስቱና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላና እርሱን ተከትሎ በነበረው ፖለቲካዊ ጥረት የዛላንበሳ ድንበር ተዘግቶ ነበር። እሁድ ዕለት በሁለቱ ማህበረሰቦች አማካይነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበር። በኢትዮጵያ ዛላንበሳ ከተማ የአገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል ሲል ዘገባው አመልክቷል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑ ተሰምቷል። የአካባቢው ነዋሪዎች በአንድ ወቅት በጋራ ይኖሩ የነበሩ ቤተሰቦች በጦርነቱ ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱም ማህበረሰቦች ተወካዮች ሰላምና እርቅ ተጀምረዋል ሲሉ ያወጁ ሲሆን ነዋሪዎች ወደ ቤታቸው ተመልሰው ህይወታቸውን ዳግም መገንባት እንዲጀምሩ ጥሪ አቅርበዋል። ነገር ግን ይህ በአካባቢው ማህበረሰቦች መካከል የተደረሰ ስምምነት በኢትዮጵያና በኤርትራ መንግስታት መካከል በአዲስ አበባና በአስመራ እንዴት እንደሚተረጎም ግልጽ አይደለም። በተያያዘም የቀድሞ የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ምክትል ኃላፊ የነበሩት አምባሳደር ቲቦር ናጊ ይህንኑ ዘገባ አያይዘው ባጋሩት መልእክት ድንበሩ በመከፈቱ መደሰታቸውን ገልጸዋል። ቲቦር ናጊ ቀደም ሲል የአሜሪካ የአፍሪካ ጉዳዮች ረዳት የመንግስት ሚኒስትርና በኢትዮጵያ አሜሪካ አምባሳደር ሆነው ያገለገሉ ሲሆን የአፍሪካ ቀንድን በተመለከተ መልእክቶችን ሲያጋሩ ቆይተዋል። በኤክስ ገጻቸው ላይ ቲቦር ናጊ በኢትዮጵያና ኤርትራ ድንበር በዛላንበሳ ከተማ የተካሄደውን የሰላምና የእርቅ ዝግጅት አድንቀዋል። ቲቦር ናጊ ዲፕሎማሲያዊ መፍትሄዎችን እንደሚደግፉ ገልጸው በድንበር መከፈቱ የታየው የሰላም ጥረት ተስፋ ሰጪ መሆኑን አመልክተዋል። በቀጣይ ርዕስ የቻይና የዳር ተመልካችነት። አሜሪካ በመካከለኛው ምስራቅ ብቸኛዋ የተጽዕኖ ባለቤት ሆና ተገኝታለች። ቻይና በእስራኤል ኢራን ጦርነት የዳር ተመልካች ሆና ታይታለች። በጉዳዩ አሜሪካ ለእስራኤል አጋዥነትና በተኩስ አቁም አደራዳሪ ሆና ስትታይ፣ ቤጂንግ ሂደቱን ዳር ሆና በዝምታ መመልከት ግድ ሆኖባታል። ይህ ጦርነት በመካከለኛው ምስራቅ የቻይናን ተጽዕኖ ፈጣሪ አለመሆን አጉልቶ ያሳየ ነው ተብሏል። ቻይና ገለልተኛ አቋም ብታሳይም የመካከለኛው ምስራቅ ጉዳይ ከዲፕሎማሲና ተጽዕኖ ይልቅ ከፍተኛ ኢኮኖሚ ቁርጠኝነት ያለበት ነው።
በዲፕሎማሲና ወታደራዊ ኃይል ተጽዕኖ ማድረግ ያልቻለችው ቻይና ዜጎቿን ከኢራንና እስራኤል ማስወጣት ላይ ብቻ ያተኮረ እንቅስቃሴ አድርጋለች። አሜሪካውን በመካከለኛው ምስራቅ በወታደራዊም በዲፕሎማሲም ከፍተኛ ተጽዕኖ ፈጣሪ መሆኗን አስመስክራለች። ቻይና ለሚያስፈልጋት የነዳጅ ግብዓት መካከለኛው ምስራቅ ላይ ጥገኛ ስትሆን በተለይ ኢራን ዘጋዋለሁ ስትል ከሰሞኑ በፓርላማ ትዕዛዝ ያወጣችበት የሆርሙዝ መተላለፊያ ዋነኛ የነዳጅ ግብዓት መስመሯ ነው። ኢራን የተጣለባት ዓለም አቀፍ ማዕቀብ ከተነሳ ድፍድፍ ነዳጇን በአብዛኛው የምትሸጠው ለቻይና ነው። በያዝነው ወር ኢራን ለቻይና የሸጠችው ነዳጅ ብዛት 1.5 ሚሊዮን በርሜል መድረሱ ይነገራል። ታዲያ ኢራን ወሽመጡን መዝጋቷ በዋናነት በራሷ እንጀራ ላይ መፍረድ ይሆንባታል። የቻይናም ዝምታ ከዚህ የመነጨ ስለመሆኑ ተንታኞች ይናገራሉ። ቻይና በእስራኤል ኢራን ጦርነት መሃል የተመረጠ የዲፕሎማሲ እንቅስቃሴ ያደረገች ሲሆን የእስራኤል የውጭ ጉዳይ ምክትል ሚኒስትርንና በአጋሯ የቴህራንን አዲስ አምባሳደር ጠርታ አናግራለች። ባለፈው ሳምንት የተባበሩት መንግስታት የጸጥታው ምክር ቤት እስራኤል በአስቸኳይ ተኩስ እንድታቆም ለማድረግ ያለመ ስብሰባ ከጠሩ ሀገራት መካከልም ነበረች። ስብሰባው በሩሲያ ፓኪስታንና ቻይና አማካይነት አጀንዳ የቀረበ ነበር። ይህም በውጤቱ ምንም ሳይፈይድ ቀርቷል። ቻይና በመካከለኛው ምስራቅ ቀደም ሲል ያደረገቻቸው የዲፕሎማቲክ ጥረቶችም የጎላ ሚና አልነበራቸውም። እንደ አውሮፓ አቆጣጠር በ2023 ኢራንና ሳውዲ አረቢያን ያደራደረች ሲሆን በ2024 ደግሞ የፍልስጤም ኃይሎች እንዲዋሃዱ ለማድረግ የሞከረችው ጥረት ሳይሳካ ቀርቷል። ቻይና ባለፉት 12 ቀናት ከኢራን 3000 ዜጎቿን ስታስወጣ ከእስራኤል ደግሞ 500 ቻይናውያንን ለቀው እንዲወጡ አድርጋለች። ቤጂንግ ከዚህ ጦርነት መልስ በመካከለኛው ምስራቅ በአሜሪካ ብልጫ የተወሰደውን ተጽዕኖ ፈጣሪነት ሚዛን ለማስጠበቅ ማሰብ ግድ ይላታል ሲሉ ተንታኞች አስተያየት ሰጥተዋል። በቀጣይ መረጃ ኳታር ለተባበሩት መንግስታት ኢራንን በተመለከተ ክስ አቀረበች። ኳታር ለተባበሩት መንግስታት በጻፈችው ደብዳቤ ኢራን ሰኞ ዕለት የፈጸመችውን ጥቃት ኮንና ክስ አሰምታለች። ኳታር ኢራን ሰኞ ዕለት በአሜሪካ አልኡዲድ የጦር ሰፈር ላይ የፈጸመችውን ጥቃት በመኮነን ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ነው ደብዳቤ የጻፈችው። የኳታር የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ደብዳቤው ጥቃቱ የኳታር ሉዓላዊነትና ግዛታዊ አንድነት ላይ የተፈጸመ እጅግ አደገኛና ግልጽ ጥሰት መሆኑን ገልጿል። ደብዳቤው የኢራን አብዮታዊ ዘብ የሚሳኤል ጥቃት ለአካባቢው ሰላምና ደህንነት ቀጥተኛ ስጋት መደቀኑንም ያብራራል። የኳታር መንግስት ከዚህ ግልጽ ጥቃት ተፈጥሮና መጠን ጋር ተመጣጣኝ በሆነ መልኩ በዓለም አቀፍ ሕግ መሰረት ምላሽ የመስጠት መብቱ የተጠበቀ መሆኑን አጽንኦት ሰጥቷል ሲል መግለጫው አክሎ ገልጿል። የኳታር መንግስት የኢራን አምባሳደርን ጠርቶ ማናገሩንም አስታውቋል። የውጭ ጉዳይ ሚኒስትሩ ሰኞ ዕለት በዩናይትድ ስቴትስ ጦር ሰፈር ላይ የተፈጸመውን የሚሳኤል ጥቃት ሙሉ በሙሉ ማክሸፏን ገልጿል። የዓይን እማኞች በዶሃ ሰማይ ላይ ከባድ የፍንዳታ ድምፅ መስማታቸውን የተናገሩ ሲሆን በተንቀሳቃሽ ምስሎች የአየር መከላከያ ስርዓቶች ሚሳኤሎችን ለማክሸፍ ሲሞክሩ በሰማይ ብርሃን ብልጭታ መታየቱን አሳይተዋል። ጥቃቱ መፈጸሙን ኢራን ቀድማ ማሳወቋ መዘገቡ ይታወሳል። መጀመሪያ በኢራን ብሔራዊ መገናኛ ብዙሃን ከዚያም በጦሩ በኩል ታውጇል። የኢራን ጦር ፈርጣማ ቅርንጫፍ የሆነው እስላማዊ አብዮታዊ ዘብ ኢራን በሉዓላዊነቷ ላይ የተቃጡ ማንኛውንም ጥቃቶች ምላሽ ሳትሰጥ አትቀመጥም ብሎ ነበር። በቀጠና የአሜሪካ ጦር ሰፈሮች ጥንካሬ ሳይሆኑ ድክመቶች ናቸው ሲልም ነበር የገለጸው። በኳታር ምን ያህል ሚሳኤሎች እንደተተኮሱ የተለያዩ ዘገባዎች የተለያየ መረጃ ሲያወጡ የታዩ ሲሆን ኢራን 6 ሚሳኤሎችን ተኮስኩ ስትል አሜሪካ በበኩሏ 14 ነው ብላለች። ኳታር በበኩሏ 19 በማለት ሁሉም መክሸፋቸውን ገልጻለች። የደረሰው ፍንዳታ ግን አሜሪካ ኳታር ላይ ከተከለችው ተሃድ የሚሰኝ አየር መከላከያ ያመለጠ ሚሳኤል ስለመኖሩ አመልክቷል። እስካሁን በጥቃቱ የተገደለ ወይም የቆሰለ ሰው አለመኖሩም ነው የተገለጸው። ኢራን ጥቃቱን ከመፈጸሟ በፊት በማሳወቋ ከሰዓታት አስቀድሞ አሜሪካና ብሪታንያ ዜጎቻቸው ወደ መጠለያ እንዲገቡ ተደርጓል። 8000 የሚሆኑ የአሜሪካ ዜጎች በኳታር እንደሚኖሩ አገሪቱ የውጭ ጉዳይ መስሪያ ቤት መረጃ የሚጠቁም ሲሆን በሺዎች የሚቆጠሩ የብሪታንያ ዜጎችም እንዳሉ ይገመታል። ከጥቃቱ በኋላ ፕሬዚዳንት ዶናልድ ትራምፕ ኢራንን አስቀድማ በማሳወቋ ያመሰገኑ ሲሆን ይህም የሰው ሕይወት እንዳይጠፋና ጉዳት እንዳይደርስ አድርጓል ብለዋል። በጣም ደካማ ሲሉ ጥቃቱን የገለጹት ትራምፕ አንድም አሜሪካዊ ያለመጎዳቱንና ያደረሰው አጠቃላይ ጉዳት አነስተኛ መሆኑን ገልጸዋል። ለሰላም ምንም እድል የለም ሲሉ ፕሬዝዳንቱ አክለው ነበር። ኢራን ይህንን ጥቃት በኳታር የአሜሪካ ጦር ሰፈር ላይ ማድረሷ ታዲያ ከጥቃት ይልቅ የኃይል ማሳያ ድርጊት ሆኖ ተወስዷል። ኳታር ግን በሚሳኤል ተኩስ የተቆጨች መስላለች። የኳታር መንግስት ቃል አቀባይ በቀጠናው እስራኤልን የግስጋሴን አደገኛነት በመጀመሪያ ያስጠነቀቀችው ኳታር ናት ብለዋል። የኢራን ታላቁ መሪ አያቶላ አሊ ካሚኒ ኢራን በጥቃቱ ማንንም እንዳልጎዳች፣ ነገር ግን አገራቸው ለማንኛውም ጥቃት አትንበረከክም ማለታቸው ይታወሳል። አያቶላ አክለውም ማንንም አላጠቃንም፣ እናም በየትኛውም ስንጠቃ በምንም ሁኔታ አንቀበልም፣ ለየትኛውም ጥቃት እጅ አንሰጥም፣ ይህ የኢራን አመክንዮ ነው ሲሉ በኤክስ ገጻቸው አስፍረዋል። ኳታር ለተባበሩት መንግስታት ያስገባችውን ደብዳቤ በተመለከተ ዋና ጸሐፊው አንቶኒዮ ጉቴሬዝ እስካሁን ያሉት ነገር የለም። በመጨረሻም በደብረ ብርሃን ከተማ አንዲት እናት በአንድ ጊዜ 4 ልጆችን ተገላገለች።
በደብረ ብርሃን ከተማ ሐኪም ግዛው ሆስፒታል አንዲት እናት በአንድ ጊዜ 4 ልጆችን ወልዳለች ተብሏል። በሆስፒታሉ የማህፀንና ጽንስ ስፔሻሊስት ሐኪም ዶክተር አዲሱ ግርማ የ38 ዓመቷ እናትና ከባሶና ወራና ወረዳ መምጣቷን ገልጸው በሕክምና ባለሙያዎች በተደረገላት እገዛ 4 ሴት ልጆችን በሰላም መገላገሏን ተናግረዋል። በሆስፒታሉ ታሪክ አንዲት እናት 4 ልጆችን ስትገላገል ይህ የመጀመሪያው ነው ያሉት ዶክተር አዲሱ ሁሉም ህጻናት በጥሩ ጤንነት ላይ እንደሚገኙና ህጻናቱ ከ1.3 ኪሎ ግራም እስከ 1.6 ኪሎ ግራም ክብደት እንዳላቸው አብራርተዋል። እናታቸውም ቀደም ሲል በተለያዩ ጊዜያት የወለዷቸው 4 ወንድና 2 ሴት በአጠቃላይ 6 ልጆች እንዳሏቸው አስታውሰው አሁን ደግሞ 4 ልጆችን በአንድ ጊዜ በመውለዳቸው ደስተኛ እንደሆኑ ተናግረዋል። አቅም ያላቸው በጎ አድራጊዎች ልጆቻቸውን ለማሳደግ የሚያስችል ድጋፍ እንዲያደርጉላቸው መጠየቃቸውን ዘገባው አመልክቷል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።